እዚህ ጋር እኮ እኔ ብሩክና እኔ ሃይሚነን ያለ ነው። አይታችኋል። ጥንቸሎቹን ላምጣቸው እና ቲጂ የአንቺ ጋር እዚህ ሳይመሽ ነው እኔ የምታደክሚ። አንዷን ጥንቸል ላምጣት። ማርያምን ሰላም ትሏታላችሁ፣ ደግሞ እሷንም እሟታላችሁ። እስከዛ እኔ እስክመጣ ይሄንን እያያችሁ እሺ። በጣም የሚመቸኝ ፎቶ ነው። ባይዘው ዝም ማውራችሁ ተኝቼ ቀመሜ የለች ማን የለ ያሸንጉሊት አቀፌ ነው የምተኛው። በቃ እናንተ ጋር ለወራ እንጂ ስላላችሁ እኛ እንደ ማውራው ይሄው ምስክር ሆነ እኮ ብቻዬን ሆኜ ከእናንተ ጋር ሳወራ አያችኋ። ምስክር ሆነ። ጥሩነት በጣም ሊጎዳ ይችላል። በጣም ብዙ ነገር ምንድነው የዶላር ምልክት የምታደርገው አንቺ ደግሞ ህፃን የዶላር ምልክት። እሺ ከዛስ በእናቴ ሃይሚን የሚሰድቡ ሰዎች ተው በሏቸው። ለምንድን ነው የሚሰድቧት? ሃይሚን ለምንድን ነው የሚሰድቧት? እኔ እንዲሰርቧት ፈልጋለሁ ሁልጊዜ በቃ በውስጥም በምን ይላክ እኔ ብሩክ እንዲሰርቧት ፈልጋለሁ። የመላጣ ልጆች ለምንድን ነው የሚሰርቧት? እሷ ደስተኛ እንድትሆንልኝ አይደል እንዴ የምጠራው እኔ ገጣ ባውላ እፈልጋለሁ ወይ? አዎ ትፈልጋለህ። አትመጪም አንቺ እኔን ሆነሽ ደንድነሽ ሰገድ ከፈጣሪ ጋር ከእናቴ ጸሎት እኛን ከሚወዱት ጸሎት ጋር ታያላችሁ። ገና ምን አይነት ቦታ እንደምንደርስ ታያላችሁ። የመላጣ ልብ ትገዙ እንደሆን ትገዛላችሁ። አልገዛም ካላችሁ የእናንተን ንጹህ ልብ ለሌለው ሰው እንሸጣለን። ከዛ እናንተ ባዶ እጃችሁን ትቀራላችሁ። አይመስላችሁም? የዋህነትን ቀንስ። አውቃለሁ በቃ እኔ ፋራ ነኝ በዚህ ጉዳይ። ማንም ሰው በቃ በብሩክ እንዲከፋ ምናምን አልፈልግም። በቃ አውቃለሁ። ገብቷችኋል? ሰውን በማንነቴ ነው የምቀርበው። ምን ላደርገው? እሺ ይሄን ልቤን ወይ ከሰገጤዎቹ ጋር እንቀየር ልቤን። ከዛ እዩት ምን እንዴት ደስ እንደሚል። አሬ ሳቅዬ አትላክልኝ በእግዚአብሔር። ዛሬ ሁሉም ሰው ነው የሚልከው። ምን ላደርገው? እሺ እኔ ምንም ሲበዛ ይዋጡና እኔ ማርያምን በጣም የከበደኝ ነገር በጣም እግዚአብሔር በጣም ህይወቴን የጎዳኝ ሰው ማርያምን ነው የምላችሁ። እመቤቴን ግን ክፉ አልሆነበትም። ለምን እንደሆነ አላውቅም። በቃ እኔ አላውቅም። ማርያምን ምንም አይሰራም። ግን አይ ቲንክ እንደኔ አይነት ሰውም ሲቆርጥ ቆረጠ ነው። አንድ ሁለት ሰዎች ላይ ቆርጬ አይቼዋለሁ። ማርያምን እግዚአብሔርን የሆነ ሰው ላይ ቆርጬ አይቼዋለሁ። ግን ሐቁን ስናገር እግዚአብሔርን እኔ በህይወቴ እንደ ሃይሚ አይነት ደስ የሚል ሰው አይቼ አላውቅም። ማርያምን አትሰክስ ምናምን አትበሉኝ። ይሄን ብሉ። እኔ ሐቅ ነው። ምን አትቀይሩት። ይሄን የውስጤ ማርያምን በጣም ደስ የምትል ንጹህ ሰው ከምታስቡት ከማታምኑት በላይ ከማገምቱት በላይ እግዚአብሔርን በቃ ብዙ መከራ ያለፈች ሰው ናት። ቲጂ ሽጉጥ ሰጠችኝ እነሱ ልተኩስባቸው ልባቸው ላይ ጥሩ እንዲሆን ምን ይሻለኛል? ቲጂዬ በቃ በጣም እንትን ትላለች። እግዚአብሔርን በቃ ዝም አይነግዝም። አሁን ለምሳሌ አብሳላት እኔን ወደድኩ አፈቀርኩ አለች አይደለ? እናንተ ምን ትላላችሁ? እኔ ካልኩት ሌላ ውጪ እኔ አልፈልግም ህይወት አለኝ ከማለት ውጪ አይነ ስባን ታጠፏታላችሁ? አታጠፏትም። ሰው ናታ የላችሁም እኮ ልብ። ከዛስ እኔና አጋፍጣችሁ ከዛስ ይሄንን ያበሉ ሰው ናት። ይበተንባችኋል። ቲጂ ሰው ናት። ማርያምን ሰው ናት። በቃ ሰው ናት። በቃ ስህተት ቢኖርም ምንም ቢኖር ሰው ነው። ዋት ሀፕን ቱ መንዴ ነገ ቱስዴ እኔ ወዴት ልተኛ? እሺ እኔ እኮ ብተኛ ምን ቀልፌ የለም። ሃይሚን ነው ማስበው። እኔ ምን አሸዋሽኝ? ስለ ሃይሚውን ችግሬን ነው ማስበው። ወአምላኬ ግን ቀልዱ እናንተ ዝም አይነግዝም
እኔ ምን ላድርጋት? እሺ እኔ ግራ ገባኝ። እቺ ልጅ ሴት ናት፣ ወንድ ቢሆን ትተናነቁታላችሁ። በቃ ያሸነፈ ስርዓቱን ይይዛል። በቃ ምን ታረጓታላችሁ ነው? እሺ ወይ ጌታዬ፣ በአየር በራሪ ተሳፋሪ ዱርዬ ቢቸገር የሰው ኪስ አይገባ። ለምን ብቻህን ይሻላል? እንጋባ ፕሊዝ። እኔ ለእናንተ አስቤ ነው። እናንተ ከፈለጋችሁ ሰደበንም ብንም በሉን፣ ግን ለእናንተ አስቤ ነው። በእናታችሁ እረፉ። እግዚአብሔርን እኔ ደመ መራራ ነኝ አውቃለሁ እኮ። ደም ባለጌ ሴት ይዛ ትምጣ። በምንድን ነው የምታውቂው ባለጌን ሴት? ባለባበሷ በምን ኪዳነ ምሕረቱ እናንተ እንዴት ሂጂ ስፖርት ልጀምር። በምንድን ነው የምታውቁት ባለጌን ሴት? እስቲ መልሱ። ሰው ላይ እኮ አይፈረድም። መርምሯት። ሰው ላይ አይፈረድም። ማርያምን ምን እንዳሳለፈች አታውቁም። ማን ምን እንዳሳለፈ ይኸው። አሁን ለምሳሌ መጠጥ ቤት ምናምን የሚሰሩ ሴቶች እግዚአብሔርን ምን ታውቃላችሁ? ምን እንዳሳለፉ። ከዛ እቺ ባለጌ ያረለች እንዴ ምናምን ይባላል። መብራን ምን ታውቃላችሁ እናንተ ባለጌ። እሺ ቲጂዋ ይደበደባሉ። የት ልተኛ? ቅመሜ የለች ብተኛ ሞፍ የለም። ምን ልሁን? እሺ ግራ እናንተ ጋር እኮ ገብቼ ይኸው ስንት ሰዓት ሆነ? ማርያም 9 10 11 12 1 2 ስላልተማርኩ ነው እንጂ እሺ በጂም ቁጥረው 2 ሰዓት ይበቃኛል። ከዛ ቀኑ ይረዝማል። ምንም አላደርግም ወይ ዝም ብዬ ጠዋት ስፖርት ቤት እገባለሁ። ከዛ ተሯርጬ ሀይሚን ለማግኘት ሞክራለሁ። በቃ መስላችሁ ባለጌ ነች። ባለጌ ነገ ላይቭ ላይ እመጣለሁ። እንደው ከዛ ተዘጋጅታችሁ ጠብቁኝ። እኔ መደባደብ የሚፈልግ